ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አቤቶችን አቀርብላችኋለን። የብልጽግናው ጦር በወሎ ቤት አማራ በጃማ ወረዳ አንድ ታሪካዊና እድሜ ጠገብ መስጂድ በመድፍ ሲመታ የፋኖ ኃይሎች በበኩላቸው ለጄኔራሉ ግልጽ መልእክት ልከዋል። ጄኔራሉን ደሴ መተን እጅህን እንይዘዋለን ሲሉ ዝተውባቸዋል። ፋኖ የዛተባቸው ጄኔራል ማናቸው የሚለውን ጨምሮ ቀዳሚ የግንባር መረጃዎችን ይዘናል። በሌላ በኩል ባለፉት 4 ቀናት በጎጃምና ጎንደር ቀጠናዎች የሚካሄደው ውጊያ ተጠናክሮ እንደቀጠለ መሆኑ ታውቋል። በሌተናል ጄኔራል መሐመድ ተሰማ የሚመራው ምስራቅ እዝ በውጊያ ቲክቶከር ገድያለሁ ማለቱ የዕለቱ አነጋጋሪ መረጃ ሆኗል። ይህም ሌላኛው የግንባር መረጃችን ነው። የአፋብኃኝ ሸዋ ጠቅላይ ግዛት እዝ የኮር አመራር የነበረው ቁልፍ የፋኖ አመራር በጸረ አንድነት ኃይሎች በተተኮሰ ጥይት ህይወቱ ማለፉ ተረጋግጧል። ጀግናው አዋጊ ከትግል ጓዶቹ ጋር በተተኮሰባቸው ጥይት ህይወቱ ማለፉን በተመለከተ የሀዘን መግለጫ ተሰጥቷል። እዙ ለቅዱሱ የአማራ ህዝብ የህልውና ትግል ውድ የህይወት መስዋዕትነትን እንቀበላለን ሲል ጀግናውንና አብረውት የተሰዉ ጓዶችን በክብር ሸኝቷል። ለመሆኑ ይህ ጀግና የፋኖ አመራር ማን ነው? እንዴትስ ተሰዋ? ለሚለው ዝርዝር መረጃውን ይዘናል። የተባበሩት አረብ ኤምሬቶች ሚስጥራዊ ወታደራዊ የአየር በረራዎች ወደ ኢትዮጵያ በግፍ እየተጓጓዙ ነው። ከነዚህ የጦር በረራዎች ውስጥ ማዕቀብ የተጣለባቸው ይገኙበታል። ከሰሞኑ አንድ ግዙፍ የጭነት አውሮፕላን ከአቡዳቢ ተነስቶ በቀጥታ ባህር ዳር አውሮፕላን ማረፊያ ማረፉ ታውቋል። ይህ የቀጥታ የጭነት በረራ የብልጽግናው አገዛዝ በፋኖ ላይ ከከፈተው የመጨረሻ ያለው ዘመቻ ጋር በጊዜ ሰሌዳ ደረጃ የተገናኘ መሆኑ ትኩረት ስቧል። ወሳኝ ወታደራዊ መረጃችን ነው። እስራኤል በኢራን ጦርነት ጉዳይ አነጋጋሪ ውሳኔ ላይ ደርሳለች። እስራኤል በአሜሪካ የሚመራ ማንኛውም የየብስ ጦርነት ውስጥ እንደማትሳተፍ አስታውቃለች። በሌላ በኩል አሜሪካ በራሷ የቀድሞ ኤምባሲ ላይ ጥቃት ስለመሰንዘሯ ተሰምቷል። ኢራን በሆርሙዝ ሰርጥ አዲስ ውሳኔ አሳልፋለች። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው ጦር በወሎ ቤት አማራ በጃማ ወረዳ አንድ ታሪካዊና እድሜ ጠገብ መስጂድ በመድፍ ሲመታ የፋኖ ኃይሎች በበኩላቸው ለጄኔራሉ ግልጽ መልእክት ልከዋል። ጄኔራሉን ደሴ መተን እጅህን እንይዘዋለን ሲሉ ዝተዋል። ለጦር ህጎች የማይገዛው የብልጽግናው ሰራዊት በወሎ ቤት አማራ በጃማ ወረዳ አንድ ታሪካዊና እድሜ ጠገብ መስጂድ በመድፍ መምታቱ ተሰምተዋል። በአካባቢው እድሜ ጠገብ ከሆኑ መስጂዶችም ቁጥር 1 ተብሎ የሚጠቀስ መሆኑን፣ በዚህ የመድፍ ጥቃት ግን ክፉኛ ጉዳት እንደደረሰ ተገልጿል። በጃማ ወረዳ 014 ቀበሌ የሚገኝ ዝግባ ተብሎ የሚጠራ አንድ ታሪካዊና እድሜ ጠገብ መስጂድ ትናንት መጋቢት 22 የአገዛዙ ወታደሮች በተኮሱት መድፍ ተመቶ ከባድ ጉዳት እንደደረሰበት ነው የተረጋገጠው። የመድፍ ጥቃቱ ታሪካዊውን መስጂድ ኢላማ ያደረገ ነው የተባለ ሲሆን የመስጂዱ ኢማሞችና ሌሎች መሻይኮችን ጨምሮ በመስጂዱ ውስጥ ቁርአን እየቀሩ የነበሩ ህጻናትና ታዳጊዎች ለጥቂት መትረፋቸውን የዓይን እማኞች ገልጸዋል። አገዛዙ በወሎ ቤት አማራ ምዕራብ ወረዳዎች ላይ ከሳምንታት በፊት ጀምሮ በተከታታይ የዘፈቀደ የከባድ መሳሪያ ድብደባ እየፈጸመ ይገኛል። በዚህም የበርካታ ንጹሃኖች ህይወት ሲቀጥፍ፣ በርካቶች ደግሞ ለከባድ የአካል ጉዳት ተዳርገዋል። ጥቃቱ ከንጹሃኖች በተጨማሪ ታሪካዊና እድሜ ጠገብ በሆኑ የሃይማኖት ተቋማትና ቅርሶች ላይ እንዲሁም መኖሪያ ቤቶችና የህዝብ መገልገያ ተቋማት ላይ ያነጣጠረ መሆኑን ከነዋሪዎች ለማረጋገጥ ተችሏል። ይህ ታሪካዊ መስጂድ በመድፍ መደብደብ የታሪክ ቅርስ መውደም ብቻ ሳይሆን በሙስሊም ማህበረሰብ ቅዱስ ቦታ ላይ የተፈጸመ ቀጥተኛ ጥቃት በመሆኑ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ ቀስቅሷል። ከዚህ ቀደም በአማራ ሳይንት ወረዳ እርሰ ገዳማት ወ44 ተድባብ ማርያም ቤተክርስቲያንን፣ ታሪካዊቷን ታዕካ ነገስት አትሮኖስ ማርያም ቤተክርስቲያንና ሌሎች ታላላቅ ገዳማት ላይ ያነጣጠረ የመድፍ ጥቃት እንደተፈጸመ ይታወሳል። አገዛዙ በህዝብ ዘንድ የተነሳበትን ቅሬታና ቁጣን ለማፈን እንዲሁም ንጹሃኖችን ለመግደል ተጨማሪ ወታደር ወደ አካባቢው ለማስገባት ሙከራ እያደረገ መሆኑ ታውቋል። በተያያዘ ዜና ከደሴ በስተምዕራብ በሚገኙ ወረዳዎች ማለትም በመካነ ሰላም ዙሪያ ገጠር ወረዳ፣ በመሃል ሳይንት ወረዳ፣ በከላላ ወረዳ፣ በወራይሉ ወረዳ፣ በጃማ ወረዳ፣ በአማራ ሳይንት ወረዳ እንዲሁም በሌሎች የምዕራብ ወረዳ አካባቢዎች ከፍተኛ ቁጥር ያለው የብልጽግና ሰራዊት መግባቱ ታውቋል። ይህንን ተከትሎ የፋኖ ኃይሎች ሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ዘውዱ ሰጣርጌ ቀጥተኛ መልእክት ልከዋል። በወሎ ቤት አማራ ቀጠናዎች በተለይም በደቡብና ምዕራቡ ክፍል ለሚፈጸሙ የጦር ወንጀሎች አመራር በመስጠት ለሚታወቁት እኒህ ጄኔራል ፋኖ የሚከተለውን መልእክት አስተላልፈዋል። ይሄ ጦር ማለት ነው
አሁን መሳሪያ ልታጠቅ ነው አይደል የሚሄደው? መሳሪያውን ይዞ ሲመለስ ማለት ነው ወላሂ ለአዚም ተውና መካነ ሰላም ተውና ማሻ ደስ የለቀህ ማለት ነው። ደብረ ብርሃንን ታልፋለህ። ደብረ ብርሃንን ሳያስቀምጡህም መቼም እዚያው ተበታትነህ እዚያው እጅ ትሰጣለህ። በተለይ ጀነራል ዘውዱ ይኸው በአንተ መንደር አድርገን ነው እያለፍን ያለነው። አይተኸዋል? ይሄ አንተ መንደር ነው የተወለድክበት። ለዚህ አካባቢ እንኳን ማብራትና ውሃ ያላስገባህ አንተ ሰገጤ ደግሞ አንተም ብሎ ጀነራል እስቲ ለማህበረሰብ መጀመሪያ ውሃና ማብራት አስገባለህ። እንደዛ ነው ወንድሞቼ። ሜጀር ጀነራል ዘውዱ ሰጣርጌ የአማራ ሳይንት ተወላጅ ሲሆኑ እኒህ ወታደራዊ መኮንን ወልዶ ያሳደጋቸውን ህዝብና አካባቢ እንዲሁም መንፈሳዊ ሀብቶች የሆኑ የሃይማኖት ተቋማትን በከባድ መሳሪያ ድብደባ እንዲፈጸምባቸው በማድረግ ስማቸው በክፉ ይነሳል። ይህ በእንዲህ እንዳለ ባለፉት 4 ቀናት በጎጃምና ጎንደር ቀጠናዎች የሚካሄደው ውጊያ ተጠናክሮ እንደቀጠለ መሆኑ ታውቋል። ከደብረ ታቦር ምስራቅ እስቴ ወረዳ ከላይ ጋይንት ወደ ታች ጋይንት አረብ ገበያ፣ ከላይ ጋይንት ወደ ጨጭሆ እንዲሁም ከሐሙሲት አንበሳሜ ሰኔ ማርያም ጉሃ እስከ ደወል ኮኮታ ድረስ ባሉ ሰፊ ቀጠናዎች ውጊያው ተጠናክሮ እንደቀጠለ መሆኑ ተሰምቷል። በተመሳሳይ ባህር ዳር ዙሪያ ከጭስ አባይ እስከ ዳስራ ማርያም፣ ከላሊበላ አሹዳ እንዲሁም ወደ ሜጫ ቀጠናዎች ከብራቃት ሪም ቁርጥ ባህር፣ ከመራዊ አማሪት ጉግንሰኝ ድረስ ከባድ ውጊያዎች በመካሄድ ላይ መሆኑን ሰምተናል። በዚሁ የጎጃም ቀጠና ከሽንዲ ወግዳድ እስከ ኮሌ አባይ በረሃ፣ ከቆጭ በወይንማ እስከ ጎርሜር ድዶርድ፣ ካጎት አሸፋና ከገነት አቦ ማክሰኝት ከባድ የውጊያ ግንባሮች ሆነው መቀጠላቸው ሲሰማ የብልጽግናው ምስራቅ እዝ በበኩሉ በምዕራብ ጎጃም ቀጠና አስካላ አማረ የተባለች ቲክቶከር ገድያለሁ የሚል መግለጫ መስጠቱ መነጋገሪያ ሆኗል። አፋብን ሸዋ ጠቅላይ ግዛት እዝ በጸረ አንድነት ኃይሎች ህይወቱ ላለፈው የፋኖ አመራር የሀዘን መግለጫ አውጥቷል። እዙ ለቅዱሱ የአማራ ህዝብ የህልውና ትግል ውድ የህይወት መስዋዕትነትን እንቀበላለን ሲል ጀግናውንና አብረውት የተሰዉ ጓዶቹን በክብር ሸኝተዋል። የአርበኛ 50 አለቃ ፀሐይ ወልዴና ጓዶቹን የህይወት መስዋዕትነት አስመልክቶ የአፋብን ሸዋ ጠቅላይ ግዛት እዝ በአርበኛው የትግል ጉዞና አጭር የህይወት ታሪክ በተመለከተ በሰጠው የሀዘን መግለጫ ላይ እንደተመላከተው የፋኖ አመራሩና ጓዶቹ የተሰዉት እዙ ጸረ አንድነት ሲል በጠራቸው ኃይሎች ነው። የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ምክትል ጦር አዛዥ አርበኛ 50 አለቃ ፀሐይ ወልዴና አብረውት የነበሩ የትግል ጓዶች መጋቢት 20 ቀን 2018 በዘመናችን ባንዳዎች በተፈጸመባቸው ክህደት ውድ መስዋዕትነት መክፈላቸውን ድርጅታችን የአፋብን ሸዋ ጠቅላይ ግዛት እዝ በከፍተኛ እልህና ቁጭት ውስጥ ሆኖ ይገልጻል ያለው እዙ ግድያው የተፈጸመው ጸረ አንድነት በሆኑ ኃይሎች ነው ሲል አስታውቋል። በቅርቡ የአማራ ህዝብ አታጋይ ድርጅት የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ በርካታ ጸረ አንድነት ኃይሎች ጭንብላቸውን ያወለቁበትን አስነዋሪ የክህደት ወንጀል ሲፈጽሙ ቆይተዋል ያለው እዙ በሸዋ ምድር የነበሩ ሁለቱ ወንድማማች እዞች ወደ አንድ መዋቅር መምጣታቸው ሰማይ የተደፋባቸው ያገዛዙ የውስጥ ሰርጎ ገቦች የሴራቸውን ሰንሰለት እየበጣጠስን ጀግኖች የተሰውለትን ትግል ከግብ እንደሚያደርስ አፋብን ሸዋ ጠቅላይ ግዛት እዝ በሀዘን መግለጫው አረጋግጧል። እዙ በዚሁ የሀዘን መግለጫው ለፋኖ አመራሩ ለጀግናው 50 አለቃ ፀሐይ ወልዴና አብረውት ለወደቁ የትግል ጓዶቹ ቤተሰቦች፣ ወዳጅ ዘመዶች እንዲሁም ለመላው የኮርና የክፍለ ጦር አመራር አባላት መጽናናትን ተመኝተዋል። ጸረ አንድነት በተባሉ ኃይሎች ክህደት ተፈጽሞበት የተሰዋው የፋኖ አመራሩ 50 አለቃ ፀሐይ ወልዴ በሸዋ ጠቅላይ ግዛት በይፋትና ጥሙጋ አውራጃ ኤፍራታና ግድም ወረዳ በላይኛው አላላ ቀበሌ ከሰያት በምትባል ቦታ ከአባቱ ከአቶ ወልዴ አበበና ከእናቱ ከወይዘሮ አስካል ሰብስቤ በ1974 ዓ.ም እንደተወለደ የትግል ማህደሩ ያሳያል። አርበኛ 50 አለቃ ፀሐይ ወልዴ አርበኝነትን፣ ጀግንነትን ገና ከልጅነቱ ከአካባቢው ማህበረሰብ ከቤተሰቦቹ የወረሰ በመሆኑ የ8ኛ ክፍል ተማሪ ሆኖ በሚማርበት ወቅት በ1991 ዓ.ም በ17 ዓመቱ ሀገሩ ያቀረበችለትን ድንገተኛ ጥሪ ተቀብሎ የወጣትነት ትምህርቱን አቋርጦ በኢትዮ ኤርትራ ጦርነት ተሳትፎ የተመለሰ የዘመኑ ጀግና ተሸላሚ ወጣት እንደነበር በግል ታሪኩ ላይ ተመላክተዋል። በዚህ ያልተገደበው የአርበኛ 50 አለቃ ፀሐይ ወልዴ የውትድርና ህይወት የኢትዮ ኤርትራ ጦርነት መገባደዱን ተከትሎ ለተከታታይ ዓመታት የኢትዮጵያ ሀገር መከላከያ ሰራዊት አባል ሆኖ በማገልገል ባሳየው ልዩ ብቃት የሚወዳት ሀገሩ በላይቤሪያ የሰላም አስከባሪ በመሆን ማገልገሉን በሰላም ማስከበር ተልዕኮም በላይቤሪያ አስደማሚ ገድሎችን በመፈጸም ተሸላሚ የሆነበትን የሀገሩን አደራ ፈጽሞ በ1996 ዓ.ም መጨረሻ ላይ
ሀገሩ በክብር ተመልሶ የ50 አለቃ ማዕረጉን ያገኘበትን ጨምሮ በአጭር ጊዜ ውስጥ በሰላም ማስከበሩ ላስመዘገበው ድል በተቋሙ በሀገር መከላከያ ሚኒስቴር ሽልማት የተበረከተለት ድፍረትን ከጀግንነት ጋር አጣምሮ የተለገሰው ቆራጥ ወታደር እንደነበር በትግል ማህደሩ ላይ ተመላክተዋል። የሀገራዊ ግዳጁን በክብር ጨርሶ የተመለሰው አርበኛ 50 አለቃ ፀሐዬ ወልዴ በአጠቃላይ 13 ዓመት በሀገር መከላከያ ተቋም ውስጥ በውትድርና ያገለገለ ሲሆን በመከላከያ ተቋም ውስጥ በክብር በተሰናበተ ማግስት በ2005 ዓ.ም የተወለደበት በኤፍራታና ግድም ወረዳ የአጣዬ ከተማ የጸጥታና የሰላም አስከባሪ ጽሕፈት ቤት ኃላፊ በመሆን የአካባቢውን ማህበረሰብ በከፍተኛ ትጋት አገልግለዋል። አርበኛው በተመሳሳይ ኃላፊነት ላይ እያገለገለ ባለበት ወቅት የክልሉ መንግስት ባደረገለት ግብዣ በደብረ ማርቆስ ወታደራዊ ማሰልጠኛ በርካታ የአማራ ልዩ ኃይልና የፖሊስ አባላትን በማሰልጠን ለአማራ ሕዝብ የምንጊዜም ባለውለታ መሆኑን አሳይተዋል። አርበኛ 50 አለቃ ፀሐዬ ወልዴ ተወልዶ ባደገባት ጥንታዊቷ የአጣዬ ከተማ የነበረበትን ኃላፊነት ተጠቅሞ በርካታ ወጣቶችን አሰልጥኖ ያስታጠቀ፣ ማህበረሰቡን ያደራጀ፣ ያስታጠቀ፣ ያነቃ እንቁ መሪ ስለመሆኑ በአካባቢው ማህበረሰብ ተመስክሮለታል። በተለይም አጣዬ ከተማን የኦህዴድ ብልጽግና የጫካ ክንፍ ከሆነው ወራሪ ኃይል ጥቃት ለመመከት በተደረገው ተከታታይ የጸረ ወረራ ተጋድሎ አርበኛ 50 አለቃ ፀሐዬ ወልዴ የመሪነት ሚናውን ስለመወጣቱ የአጣዬ ህዝብ ይመሰክርለታል። በወቅቱ የሚመራውን የጸጥታ ኃይል በመያዝ ከተማዋን ከመጀመሪያው ውድመት ታድጓል ሲሉ የመሰከሩለት አርበኛውን በቅርበት የሚያውቁ ወገኖች ራሱ የብሬን ተኳሽ በመሆን የአጣዬ ከተማዋን ለማቃጠል በመጡ ወራሪዎች ላይ አንጸባራቂ ድል በመጎናጸፍ በተመሳሳይ ግዳጆች ላይ ከአንዴም 2 ጊዜ ቆስሎ ለሚመራው የአማራ ህዝብና የአጣዬ ከተማ ማህበረሰብ የመሪነት ውሃ ልክ ሆኖ አሳይቷል ሲሉ ምስክርነታቸውን ሰጥተዋል። ይህ የአርበኝነትና የውጊያ መሪነት ጀብዱ ያስደነገጠው የብልጽግናው አገዛዝ ጀግናው አርበኛ ከተማዋን ሊያቃጥሉ በመጡ ወራሪዎች ላይ በፈጸመው ጥቃት በመበሳጨት ለስር ቢዳርገውም የከተማው ማህበረሰብ የሰልፍ ማዕበል በመፍጠር አርበኛውን በሴራ ፖለቲካ ከታሰረበት እስር ቤት ማስፈታቱን የትግል ጓዶቹ ይናገራሉ። አርበኛው ከስር ከተፈታ በኋላ አገዛዙ ለቁጥጥር እንዲያመቸው በአስቸኳይ ከአጣዬ ከተማ የጸጥታ ኃላፊነት ቦታ በማንሳት ወደ ዞኑ መቀመጫ ወደ ሆነችው ደብረ ብርሃን ከተማ አስተዳደር የሰላም አስከባሪ ኃላፊ በመሆን በሴራ ፖለቲካ ነባር የስራ ቦታውን እንዲቀይር ቢያደርጉትም አርበኛው ግን ሙያ በልብ ነው በሚል ከተለያዩ የአማራ ተቆርቋሪ አመራሮች ጋር በመነጋገር የፋኖ ኃይል የሚደራጅበትን የሚሰለጥንበትን ሁኔታዎች በመነጋገር በመንግስት መዋቅር የጸጥታ ዘርፍ ስር በርካታ ወጣቶች እንዲሰለጥኑ የአንበሳውን ድርሻ ሲወጣ እንደቆየ የትግል ማህደሩ ያሳያል። በተለይም በኦህዴድ ብልጽግና ሴራ የተበተነውን የቀድሞ የአማራ ልዩ ኃይል በትጥቅና በሰው ኃይል ደረጃ ይበልጥ አቅም እንዲፈጥር የማሰልጠን ሚናውን በከፍተኛ ሁኔታ እንደተወጣ ተመስክሮለታል። 50 አለቃ ፀሐዬ ወልዴ ማህበራዊ ክብሩን የጠበቀ ኩሩ ባለትዳርና የ3 ልጆች አባት ሲሆን የአማራ ህዝብ ህልውና እስካልተረጋገጠ ቤተሰቦቼ በህይወት መኖር አይችሉም በሚል እምነት ልዩ ኃይሉ በፈረሰ ማግስት የትጥቅ ትግሉ ፊት አውራሪ ሆኖ እንደወጣ ተመስክሮለታል። አርበኛው መደበኛ የፋኖ ትግልን ከተቀላቀለ ወዲህ በሸዋ ጠቅላይ ግዛት በተለያዩ ወረዳዎች በመንቀሳቀስ ከፍተኛ የፋኖ ኃይል አሰልጥኖ ለግዳጅ ማብቃቱን በርካታ አውደ ውጊያዎችን በጀግንነት መምራቱን እዙ መስክሮለታል። አርበኛ 50 አለቃ ፀሐዬ ወልዴ የቀድሞው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ብርጌድ ዋና ዘመቻ ኃላፊ፣ የቀድሞው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ዋና ዘመቻ ኃላፊ እንዲሁም በመጨረሻም በጸረ አንድነቶች የውስጥ ባንዳዎች ውድ መስዋዕትነትን እስከከፈለበት መጋቢት 20 ቀን 2018 ድረስ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ምክትል ወታደራዊ አዛዥ በመሆን በተሰማራበት አውደ ውጊያ ለድል የበቃ ጀግና ነበር ሲል ምስክርነቱን የሰጠለት አፋብን ሸዋ ጠቅላይ ግዛት እዝ ነው። ጣቢያችን ጣና ቲቪ በጀግናውና አብረውት በተሰዉ ጓዶች ህልፈት የተሰማውን ሀዘን ይገልጻል። የተባበሩት አረብ ኤሚሬቶች ሚስጥራዊ ወታደራዊ የአየር ትራንስፖርት ወደ ኢትዮጵያ በግፍ እየተጓጓዙ መሆኑን ተሰማ። ባለፉት ጥቂት ወራት ውስጥ ከተባበሩት አረብ ኤሚሬቶች የተነሱ ወታደራዊ የጭነት በረራዎች ወደ ኢትዮጵያ የሚያደርጉት ጉዞ በከፍተኛ ሁኔታ እየጨመረ መጥቷል ተብሏል። በተለይም ባለፉት 2 ወራት የታየው የወታደራዊ በረራ ቁጥሩ የበዛ መሆኑ ታውቋል። ከጥር እስከ መጋቢት አጋማሽ ድረስ የነበረው የጦር አውሮፕላን በረራዎች ከቀደሙት ጊዜያት ከፍተኛ እንደሆነ ነው የተጠቆመው። ከዚህ ቀደም
ይህም ገለልተኛው የኦሲንት ተመራማሪ ሪሽቴድ የእነዚህን በረራዎች ምንነትና ከድንገተኛ ጭማሪው በስተጀርባ ያለውን ምክንያት ለመረዳት በረራዎቹን በዝርዝር ተከታትለዋል። እንደ ተመራማሪው ገለጻ በጥቅምትና ህዳር ወራት በድምሩ 37 ከተባበሩት አረብ ኤምሬቶች ጋር የተገናኙ ወታደራዊ በረራዎች ኢትዮጵያ መግባታቸው ተመዝግበዋል። ሆኖም ከጥር እስከ መጋቢት አጋማሽ የተካሄዱ በረራዎች ቁጥራቸው በ3 እጥፍ መጨመሩን ከሰሞኑ የወጡ የበረራ መረጃዎች ያሳያሉ። የጦር መሳሪያዎቹ የሚጓጓዙት በወታደራዊ የጭነት አውሮፕላን ወይንም አንቶኖቭ ብቻ ሳይሆን በንግድ የጭነት አየር መንገዶች ጭምር መሆኑን በወታደራዊ መረጃው ላይ ተመላክተዋል። በተጨማሪም ግዙፍ የጭነት አውሮፕላኖች ከአቡዳቢ አልሪፍ አየር ኃይል ቤዝ በመነሳት በሞምባሳ ኬንያ በኩል አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ከ3 ጊዜ በላይ መግባታቸው ተረጋግጧል። የኢራን ጦርነት ከመቀስቀሱ ቀደም ባሉ ጊዜያት የተባበሩት አረብ ኤምሬቶች ጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ኢሳ አልማዙሪን ጨምሮ የኤምሬቶች አየር ኃይል ከፍተኛ ወታደራዊ መኮንኖች የሚጠቀሙባቸው ሲኤል 600 ጄቶች አዲስ አበባ መግባታቸው ተመዝግበዋል። በዚህ መጋቢት ወር ደግሞ የበረራው መጠን በከፍተኛ ሁኔታ ጨምሮ በቀን በአማካኝ 2 በረራዎች ወደ ኢትዮጵያ ተደርገዋል ተብሏል። ይህም ከቀደሙት በላይም ከጥር ወር ቀደም ካሉት ወራት ጋር ሲነጻጸር የ3 እጥፍ ጭማሪ አሳይተዋል። እንደ መረጃ ምንጩ ከሆነም 12 የተነሱ የሳተላይት ምስሎች በደብረ ዘይት ሀረር ሜዳ አየር ኃይል ቤዝ ተከታታይ የጭነት አውሮፕላኖች ማረፋቸው ተረጋግጧል። ከነዚህ የጦር በረራዎች ውስጥ ማዕቀብ የተጣለበት የሩሲያ አየር መንገድ አውሮፕላን አንደኛው ሲሆን ከአቡዳቢው አልሪፍ አየር ኃይል ቤዝ ተነስቶ ወደ ኢትዮጵያ መምጣቱ ተጠቁመዋል። ከሰሞኑ አንድ ግዙፍ የጭነት አውሮፕላን ከአቡዳቢ ተነስቶ በቀጥታ ባህር ዳር አውሮፕላን ማረፊያ ማረፉ ተመዝግቧል። ይህ የቀጥታ የጭነት በረራ ከዚህ ቀደም ተካሂዶ የነበረ ቢሆንም የአሁኑ በረራ የብልጽግናው አገዛዝ በፋኖ ላይ ከከፈተው የመጨረሻ ያለው ዘመቻ ጋር በጊዜ ሰሌዳ ደረጃ የተገናኘ መሆኑን ትኩረት ስቧል። ይህ የጦር አውሮፕላን የቻይና ሰራሽ ወታደራዊ መሳሪያዎችን ሲያመላልስ እንደነበረ የመረጃው ምንጮች ጠቁመዋል። የባህር ዳር አውሮፕላን ማረፊያ መጠነ ሰፊ እድሳት የተደረገለት ለዚህ መሰል የጦር መሳሪያ ማራገፊያ ዓላማ ጭምር እንደሆነ ከተከታታይ በረራዎች በመታየት ላይ ነው። ባህር ዳር ላይ የሚራገፈው የጦር መሳሪያ ለ2 ዓላማ የሚውል ነው የሚሉት ሌሎች የመረጃ ምንጮች በበኩላቸው አንደኛው ዓላማ የጦር መሳሪያዎቹ በከፊል በሱዳን ለቀጠለው የውክልና ጦርነት ለፈጥኖ ደራሽ ኃይሉ ጦር እንደሚተላለፍለት ጠቁመዋል። ሁለተኛው በአማራ ክልል ለቀጠለው ጦርነት ግብዓት እንደሚውል ነው ምንጮች የጠቆሙት። የአሶሳ አውሮፕላን ማረፊያ በቅርቡ እድሳት የተደረገለት ቢሆንም ግዙፍ ወታደራዊ የጭነት አውሮፕላኖችን የማሳረፍ አቅም የሌለው በመሆኑ የባህር ዳር ኤርፖርት የሎጂስቲክ ማስተላለፊያ ማዕከል እንደሆነ የጠቆሙት ምንጮች እንዲያሉ ሚስጥራዊ በረራዎች ሲኖሩ በአመዛኙ ሌሊት ላይ እንደሚሆን ነው የገለጹት። ከነዚህ በረራዎች በተጨማሪ በሶማሌላንድ በኩል የተደረጉ ሚስጥራዊ ወታደራዊ ጭነቶች መኖራቸው ታውቋል። ባለፈው ወር ከበርበራ ሶማሌላንድ ወደ ኢትዮጵያ የገባ ከፍተኛ የወታደራዊ መሳሪያዎች ጭነት የሚያሳይ ተንቀሳቃሽ ምስል ወጥቷል። ጭነቱ የመሳሪያ ኮንቴነሮችንና ቢያንስ 21 ለጦርነት የተዘጋጁ ፒካፕ መኪናዎችን ያካትታልም ተብሏል። ይህ ጭነት በኢትዮጵያ ሶማሌ ከዛም በድሬዳዋ በኩል ወደ መሀል ኢትዮጵያ መግባቱ ተረጋግጧል። በርበራ ወደብ በተባበሩት አረብ ኤምሬቶች ኩባንያ የሚተዳደር መሆኑ ይታወሳል። ኤምሬቶች በርበራ ላይ የጦር ሰፈር እንዳላትም ይታወቃል። እስራኤል በኢራን ጦርነት ጉዳይ አነጋጋሪ ውሳኔ ላይ ደርሳለች። እስራኤል በአሜሪካ የሚመራ ማንኛውም የየብስ ጦርነት ውስጥ እንደማትሳተፍ አስታውቃለች። በሌላ በኩል አሜሪካ በራሷ የቀድሞ ኤምባሲ ላይ ጥቃት ስለመሰንዘሯ ተሰምተዋል። ኢራን በሆርሙዝ ሰርጥ አዲስ ውሳኔ አሳልፋለች። በመካከለኛው ምስራቅ ያለው ጦርነት አድማሱን እያሰፋ ባለበት በዚህ ወቅት እስራኤል በኢራን ላይ በሚደረግ ማንኛውም የአሜሪካ የየብስ ወረራ ወይንም ግራውንድ ኦፕሬሽን ውስጥ ወታደሮቿን እንደማታሰማራ በይፋ አስታውቃለች። የእስራኤሉ ቻናል 12 እንደዘገበው ዋሽንግተን በኢራን ላይ የየብስ ጥቃት ለመሰንዘር እያመነታች ባለችበት ወቅት እስራኤል ግን የእስራኤል ወታደሮች በምድር ላይ በሚደረግ ውጊያ ውስጥ ተሳታፊ አይሆኑም የሚል ግልጽ መልእክት አስተላልፋለች። ይህ ማለት እስራኤል ማንኛውንም የምድር ላይ ውጊያ ለአሜሪካ ጦር ብቻ ትተዋለች ማለት ነው። የፔንታጎን ወታደራዊ እቅድ አውጪዎች ውስን የሆኑ ድንገተኛ ጥቃቶችን ጨምሮ የተለያዩ አማራጮችን እያዘጋጁ መሆኑ ተነግሯል። ሆኖም ፕሬዚዳንት ዶናልድ ትራምፕ ለዚህ እርምጃ ይሁንታ መስጠታቸውን ዋይት ሀውስ በይፋ አላረጋገጠም። ቴሄራን ማንኛውንም
አይነት የአሜሪካ የየብስ ወረራ አሰቃቂ አጸፋዊ እርምጃ እንደምትመልስ አስታውቃለች። የኢራን ባለስልጣናት የአሜሪካ ወታደሮች የኢራንን መሬት ከረገጡ እሳት ውስጥ ይገባሉ ሲሉ መዛታቸው ይታወሳል። የቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ሮበርት ፔፕ ይህ ጦርነት እንደ ቪየትናም ጦርነት ያለ ትልቅ ስልታዊ ስህተት ሊሆን እንደሚችል አስጠንቅቀዋል። የአየር ጦርነት ወደ የብስ ጦርነት የሚቀየረው ወታደሮች ሲሰማሩ ሳይሆን እነሱን ደግፎ ለማቆየት የሚያስችል የሎጂስቲክ ስርዓት ሲዘረጋ ነው። ያ ምልክት አሁን በኢራን ጦርነት ላይ እየታየ ነው ብለዋል። የእስራኤል ውሳኔ በአሜሪካ ውስጥ በአሜሪካ ትቅደም ደጋፊዎችና ጦርነት ተቃዋሚዎች ዘንድ ከፍተኛ ቁጣን ቀስቅሷል። እስራኤል በገፋፋችው ጦርነት አሜሪካውያን ደማቸውን እንዲገብሩ ትፈልጋለች የሚል ወቀሳ እየቀረበ ነው። እንዲሁም እስራኤል የራሷን ወታደሮች ሳታሰልፍ አሜሪካን ወደ ውድ የምድር ላይ ጦርነት እየገፋች ነው የሚሉ ትችቶች እየተነሱ መሆኑን ከሚዲያዎች ታዝበናል። የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የአሜሪካ ጦር እስራኤል በምትፈልገው ጦርነት ለምን አደጋ ውስጥ ይገባል የሚሉ ጥያቄዎችን እያነሱ ይገኛሉ። ጦርነቱ ለዋሽንግተን የማይሳካ ከሆነ የአሜሪካን ዓለም አቀፍ ተጽዕኖ በእጅጉ ሊቀንሰው እንደሚችል ተንታኞች ይናገራሉ። በዚህ ሁኔታ እስራኤል እንደ ስልታዊ አጋር መታየቷ ቀርቶ አሜሪካን ወደማያልቅና ወደማያሸንፉት ጦርነት የከተተች ዋና ተጠያቂ ተደርጋ ልትወሰድ የምትችልበት እድል ሰፊ ነው። ይህ በእንዲህ እንዳለም በቴሄራን የሚገኘው የቀድሞ የአሜሪካ ኤምባሲ ጥቃት እንደተፈጸመበት ተሰምቷል። ዛሬ ረቡዕ ማለዳ በኢራን ዋና ከተማ ቴሄራን የሚገኘው የቀድሞ የአሜሪካ ኤምባሲ ህንፃ ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበዋል። ዘገባዎች ጥቃቱን የሰነዘረችው አሜሪካ መሆኗን ገልጸዋል። እስካሁን ድረስ የኢራንም ሆነ የአሜሪካ ባለስልጣናት ስለ ጥቃቱ ዝርዝር ሁኔታ ሆነ ስለደረሰው ጉዳት መጠን ኦፊሻላዊ መግለጫ አልሰጡም። የቀድሞው የአሜሪካ ኤምባሲ እንደ አውሮፓውያን አቆጣጠር በህዳር 1997 በኢራን ተማሪዎች ከተያዘ በኋላ ወደ ሙዚየምነት የተቀየረ ሲሆን በአሁኑ ወቅት ከኢራን አብዮታዊ ዘብና ከባሲጅ ጋር ግንኙነት ባላቸው ተቋማት ቁጥጥር ስር ይገኛል። ጥቃቱ በቀጥታ የቀድሞውን ኤምባሲ በኢራን የስለላ መጋዘን ተብሎ የሚጠራውን ኢላማ ማድረጉ በሁለቱ ሀገራት መካከል ያለውን ጠላትነት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተንታኞች ስጋታቸውን እየገለጹ ነው። ይህ ህንፃ ለ47 ዓመታት ያክል በኢራንና በአሜሪካ መካከል ላለው ዲፕሎማሲያዊ መቋረጥና ለኢራን አብዮት ትልቅ ተምሳሌታዊ ቦታ ሆኖ ቆይተዋል። በቦታው ላይ የሚፈጸም ማንኛውም ጥቃት ከወታደራዊ ፋይዳው ይልቅ ፖለቲካዊና ስነ ልቦናዊ አንደምታው የላቀ ነው። በሌላ መረጃም ኢራን የሆርሙዝ ወሽመጥን ለአዲሱ ህግ ለሚገዙ ብቻ እንደምትከፍት አስታውቃለች። በዓለም የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለው የሆርሙዝ ወሽመጥ ዳግም የሚከፈተው የኢራንን አዲስ ህግ ለሚያከብሩ ሀገራት ብቻ እንደሚሆን የሀገሪቱ ባለስልጣናት ገልጸዋል። ይህ ውሳኔ በዓለም አቀፍ የነዳጅ ገበያና በጂኦ ፖለቲካው ረገድ ከፍተኛ ድንጋጤ ፈጥረዋል። የኢራን ፓርላማ ብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዚ እንደገለጹት ወሽመጡ ለአሜሪካ መርከቦች ዝግ ሆኖ ይቆያል። የ47 ዓመታት የእንግዳ ተቀባይነት ጊዜ ለዘላለም አብቅቷል ሲሉ በኤክስ ገጻቸው አስፍረዋል። የኢራን መንግስት በወሽመጡ ለሚያልፉ መርከቦች ከፍተኛ ክፍያ መጣል ጀምረዋል። በአሁኑ ወቅት ለተመረጡ መርከቦች ለማለፊያ ብቻ እስከ $2 ሚሊዮን እያስከፈለች መሆኑ ተነግሯል። ዶናልድ ትራምፕ በነዳጅ ዋጋ መናር ለተቸገሩ አጋሮቻቸው የራሳችሁን ነዳጅ ፈልጉ ካሉ በኋላ አስፈላጊ ከሆነ ወሽመጡን በወታደራዊ እርምጃ መውሰድ እንደሚገባ ጀስት ቴኪት ሲሉ በትሩዝ ሶሻል ገጻቸው ላይ የገለጹት ትናንት ማለዳ ላይ ነበር። ለሞገደኛው ፕሬዝዳንት የጽሁፍ ምላሽ በሚመስል መልኩ ኢራን በሆርሙዝ ሰርጥ ላይ አዲስ ውሳኔ አሳልፋለች። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ዛሬ ረቡዕ ምሽት ከሰዓታት በኋላ ለህዝብ ንግግር ያደርጋሉ ተብሎ ይጠበቃል። በዚህ ንግግራቸው ከጦርነቱ ለመውጣት የሚያስችሉ እቅዶችን ይፋ እንደሚያደርጉ ተጠቁመዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር